በዚህ ቪዲዮ የምንመለከተው ደግሞ ቴክኒካል ወርክ በቴክኒሻናችን ተሰርቶ ሲንክ ከተደረገ በኋላ ወደ ሰርቨሩ የቴክኒክ ሄዶች ወይም የሚመለከታቸው ኃላፊዎች ከኦፊስ የሚሰሩ እንዴት ሪቪው እንደሚያደርጉት ነው። ታሪኩ እዚህ ወርክ ኦርደር ላይ ኦልሬዲ ገብቷል። ሪፍሬሽ ብራውዘሩን ሪፍሬሽ ያደርጋል። ሪፍሬሽ ካደረገ በኋላ ይሄ ሰርቬውን ክሎዝ ላርገው፣ ይሄንንም ክሎዝ ላርገው። ቴክኒካል ወርኩን ብቻ እንየው። ዴሊ ስራዎች ላይ ምህረተአብ፣ ቶማስ እና ገነት የሚባሉ ሶስት ሰዎች በየቀኑ ምን ያህል ሰዓት አሁን ምህረተአብ ሙሉ ቀን ሰርቷል። ሐምሌ 4 ቀን ዴሊ ኤክስካቬሽን ፊ ስቶን ሌበር ሬት እሱ ነው። ቁፋሮ ስቶን የሚከፈለው 350 ብር ነው። ቶማስ ግማሽ ቀን ስለሰራ 175 ብር ነው። ሶስቱም ተመሳሳይ አይነት የሌበር ሬት እና የስራ አይነት ስለሰሩ ማለት ነው። የኮንትራት ስራ ላይ በሜትር ነው የሚከፈላቸው። ሁለት አይነት የኮንትራት ስራዎች አሉን። አንደኛው ኤክስካቬሽን ሶይል ነው፣ ሁለተኛው ኤክስካቬሽን አስፋልት የሚል ነው። ሁለቱም ላይ ሁለት ሰዎች ተሳትፈዋል። ስለዚህ ሬቱ 15 ብር ነው። ለምሳሌ ኤክስካቬሽን ፊ ሶይል 8 ሜትር ተቆፍሯል። ኳንቲቲው ላይ ሜትር ነው የሚያሳየኝ። 8 በ15 120 ብር መሐመድ ረዲ በዚህ ስራ ላይ ያገኛል ማለት ነው። እንዲሁ ሙክታር እንደዚሁ ያገኛል። አየለና አሸብር ደግሞ የአስፋልት ስራ ላይ ቁፋሮ ላይ ስለተሳተፉ ብሩ 40 ብር ነው። 40 በ5 ሜትር ሲባዛ 200 ይመጣል ማለት ነው። አውትሶርስ ስራን አስመልክቶ እንደዚሁ አማረ ማዘንጊያ የሚባል መስሪያ ቤት ሐምሌ 4 ቀን ይሄንን ስራ አንዴ ሰርቶታል የሚል በቴክኒሻኑ ተረጋገጠ ማለት ነው። ዘቢባ ጀፋር ከማል የሚባል መስሪያ ቤት በዚህ ስልክ ቁጥር በዚህ ቀን ይሄንን የስራ አይነት ሰርተዋል። ወርክ ደን ላይ ቴክኒሻናችን የጻፈው ኖት ሲሆን ሰርቪስ ኔሙ ደግሞ ኦልሬዲ ከሰርቬው የመጣ ነው ማለት ነው። ይሄንን አይቶ የተረሳ ሰው ካለ ወይም ደግሞ ሜትር የቁፋሯቸው ላይ ስህተት ካስተዋለ የቴክኒክ ሄዳችን ሪኩዌስት ሞዲፊኬሽን መላክ ይችላል ማለት ነው። እሱን እናድርግ እስኪ። ሪኩዌስት ሞዲፊኬሽን ይጻፍና ካለ ማለት ነው። ከሌለ በቃ ቀጥታ እዚህ ጋር የምታዩት በሙሉ ወደ ዌጅ ሌበር ተላልፏል ማለት ነው። ሪኩዌስት ሞዲፊኬሽን አድርግና ኮንትራክት ሌበር አየለ እሸቱ ኤንድ አሸብር ታደሰ ኔክስ ኤች ይህን ኖት ጽፎ ያየለና ያሸብር 6 ሜትር ነው የቆፈሩት እኮ ስህተት ሰርተዋል ብሎ ሰሚት አደረገ ቴክኒክ ሄዱ ማለት ነው። አሁን ሰሚት እንዳደረገ እዚህ ጋር ስቲል በተማ አትኖርም፣ ኦልሬዲ ሰሚት አድርጓል። አሁን ቴክኒሻናችን ምን ማድረግ አለበት? ይህን ሪኩዌስት ሞዲፊኬሽን ለማግኘት ሲንክ ማድረግ ይጠበቅበታል ማለት ነው። እዚሽ ጋር ነክቶ ሲንክ ይላል፣ ሲንክ ያደርጋል። ሲንኩ እንደተጠናቀቀ ባክ ይላል። እዛ እችን ሪፍሬሽ አድርጋት ፔጇን። አሁን ቴክኒካል ወርክ ሪቪዥን ሪኩዌስትድ ተላከለት ማለት ነው። እንደተላከለት ያህል ከኃላፊው ክሊክ አድርጎ ይገባል። እዚህ ጋር ኖቱን ለማንበብ ሪኩዌስት ዲቴይል ስር እችን ያነባል። እዚህ ኮንትራት ሌበር አየለ እሸቱና አሸብር ታደሰ ዲክስ 6 ሜትር እያንዳንዳችሁ ፕሊስ ኮሬክቲት ይለዋል። ስለዚህ አሁን ስለተላከለት ሾ ኦል በሚል ጊዜ ኤዲተብል ይሆናል ማለት ነው። ስለዚህ ሁሉም ኤዲተብል ይሆናሉ። እሱ የተላከለት ለአሸብርና ለአየለ እንዲያስተካክል ስለሆነ ያሸብርን መጀመሪያ ኤዲት አይከን ነክቶ እችን 5 ያጠፋትና 6 ያደርገዋል። በቴክኒክ ሄዶ ኮመንት መሰረት ይህንንም ኤዲት አድርጎ 5 የነበረውን 6 ያደርጋል። ማስተካከያ እንዲሰራ የተነገረው እዚህ ላይ ብቻ ስለሆነ ይህን ካስተካከለ በኋላ ሌሎቹንም አንዴ ሪቪው አድርጎ ይመለሳል። አይታ አስተውላችሁ ከሆነ የአውትሶርስ ላይ እችን ኤክስፓንድ የሚለው ሲነካ ኤዲተብል የምትሆነው እችን ዲሊት አድርጎ እንደ አዲስ ማስገባት ይችላል ማለት ነው። ባግ ልበልና
ምን ማድረግ አለበት? አሁን ካስተካከለ በኋላ ፔንዲንግ ላይ አፕሎድ ያልተደረገ አንድ ቼንጅ እንዳለ ስለሚያሳየን ሲንክ ማድረግ አለበት ማለት ነው። የእሱ አፕዴት ለቴክኒክ ሄዱም እንዲደርሰው ኦፊስ ላይ ላለው ኃላፊ ማለት ነው። ስለዚህ ሲንክ እስኪያልቅ ይጠብቃል። ሲንኩ አሁን ተጠናቋል። ባክ ያርግና ፌል አለማድረጉን አንዴ ሪፍሬሽ አድርገው ይሄንን መልካም ቴክኒካል ወርክ ሪቫይዝድ ይላል። ስታተሱ ፌል ያደረገ አይደለም። ከዚህ በኋላ ወደ ቴክኒክ ኃላፊያችን እንመለስና ፔጁን ሪፍሬሽ ያደርጋል። ቴክኒክ ኃላፊውን ለምን አዲስ ቼንጆች ሲመጡ ሪፍሬሽ ስለሚያስፈልገው ማለት ነው። እንደምታዩት አሁን የኮንትራት ስራ ጋር ብንመለስ አየለና አሸብር 6 ሜትር ተቆፍሮ ሂሳባቸውም እዚህ ጋር ቶታል ፔመንታቸውን ብሩ ተስተካክሏል ማለት ነው። ከ5 ሜትር ወደ 6 ሜትር ስለተቀየረ ማለት ነው። ይሄ አሁን ዳይሬክትሊ ወደ የት ሄዷል? ወደ ዌጅ ሌበር ሄዷል ማለት ነው። ከዚህ በመቀጠል ቀጣይ የምናየው እንግዲህ አሁን ቦርሆል ነው አደለ? ይሄ ሁሉ ስራ የተሰራው አዲስ ቦርሆል መስሪያ ቤታችን በደንበላ ብራንች በኩል ሊተክል ስለሆነ ወይም ሊቆፈር ስለሆነ አዲስ ጉድጓድ ውሃ ለሱ የሚያስፈልጉትን ነው እና እሱ ላይ የተሳተፉን ባለሙያዎች ነው ስንዘረዝር የነበረው። የሌሎች መስሪያ ቤቶች የሰሯቸው ስራዎች፣ በቀን ውሎ የሚከፈላቸው ሰራተኞች የሰሯቸው ስራዎች፣ በኮንትራት በሜትር በሰሩት ሜትር በቆፈሩት ሜትር ለት የሚከፈላቸው እሱን ነው የተመዘገበው በቴክኒሻል ላይ። ቀጣይ ስቴፕ ስለዚህ ቦርሆሉ ሰርቬይ መጀመሪያ ሲሰራ እዚህ ቦታ ነው የሚሰራው ብሏል። ነገር ግን አክቹዋሊ የውሃ መስመሮች ከሆኑም የተዘረጉት አክቹዋሊ ከተዘረጋ በኋላ አሁን በእኛ ሴናሪዮ ቦርሆል ነው አንድ ቦታ ነው እየተከልን ያለ ነው ብለን ነው እያሰብን ያለ ነው። ቦርሆሉ ካለቀ በኋላ ሰርቬሩ ያሰበው ቦታ ላይሆን ይችላል አይደለም። አክቹዋሊ የተሰራው ትንሽ ልዩነት ሊኖረው ይችላል። ስለዚህ ቴክኒሻኖቻችን መጨረሻ ላይ ቦርሆሉ ከተሰራ በኋላ ወይም ደግሞ ፓይፖች ከሆኑ ፓይፖቹ ከተዘረጉ በኋላ የመጨረሻ ቦታቸውን ፒን ያደርጋሉ ማለት ነው። ቀጣይ ስቴፕ ወደዛ እንሄዳለን። በሚቀጥለው ቪዲዮ እሱ እናያለን።